ነገሮች አሉ ገባ እንደዛ ከሚሆን ግን ራስን አንጽተ እንድትሄድ ነው የምፈልገው ይሆነ በቃ ልክ ነኝ አይደለሁም የወሰንኩት ውሳኔ ትክክል ነው አይደለም የሚለውን ቁጭ ብለ ቆም ብለ ወደ ራስ ስትመለስ ነው ያንን ነገር እንጂ ሰው ሲያዋክብህ አንዳንዴ ከባድ ነው ትዳር መሃል ላይ ደግሞ ሶስተኛ ሰው ሲገባ ደግሞ ከባድ ነው ሁሌ ታውቃለህ አይደል ሁሉም ነገር ይፈርሳል የሶስተኛ ሰው ገብቶ የቀና ነገር ምንም ነገር ስለሌለ ማለት ነው እና ለዛም ነው ዙሪያ ላይ ያሉ ሰዎች ባስወግድ ነገሮች አልፈዋል ብዙ አሁን ኮንቲኒስ ፈጠርም ነገር የለም አሁን አልፈዋል በቃ ስለዚህ አሁን እኔ ስላለፈው ነገር ምንም ነገር ማውራት አልፈልግም ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን በያላችሁበት ሰላምና ጤና ይብዛላችሁ ዋናው የሰው ልጅ ሰላምና ጤና ነውና በያላችሁበት ሰላማችሁ በዝት ይበል ሰላም ሲኖር ጤነኛ ስትሆኑ ነው አይደለ ማንኛውም ነገር ላይ መድረስ የምትችሉት እና ሰላማችሁ ይብዛልኝ እና እንዴት ናችሁ አለን እና ዛሬ ወንድሜን ላገኘው ነው በስንት ጊዜ ነገሮች ውዥንብር ካሉ በኋላ በጣም ናፍቆኛል ማየት ጓጉቻለሁ ምክንያቱም ከዚህ በፊት አውርቻችሁ ሊሆን ይችላል ከጎኑ መሆን ፈልጌ በቃ አብሬው መሆን ፈልጌ ነበር ላገኘው አልቻልኩም ነበር አሁን በስንት ጥራትና ድካም ላገኘው ነው ማለት ነው አገኝሻለሁ ብሎኛል ዛሬ ደስ ብሎኛል የእውነት ነው የምላችሁ ለምን በቃ ናፍቆኝ ነበር ያ ጊዜ እና ወንድሜን አገኘዋለሁ ማለት ነው እና አንዳንድ ነገሮች ከሱ ጋር አወራለሁ የሚፈጠረውን ነገር የሆነውን ነገር ምን እንደሆነ በዛው አጠገቡ ማለት ያለብኝንም እስቲ ራሱን ከነገሮች ማግለል እንዳለበት እነግረዋለሁ የእህትነቴ እኔ ታላቅ እንደመሆኔ እህቱ እንደመሆኔ ቤተሰቡ እንደመሆኔ ይሆነዋል የሚለውን ከኔ የሚጠበቀው ምክር አይደለ ቤተሰብ ከምክር ውጪ አልቀጠቅጠው በዱላ አላሳምነው ከኔ የሚጠበቀው መንገድ ማሳየት ነው እንደ ትልቅነቴ መንገድ ማሳየት ነው የሚጠበቅብኝ እና መተግበር ያለ መተግበር ደግሞ የራሱ የባለቤቱ ስራ ይሆናል ማለት ነው እና እኔ በቃ አግኝቼው ከሱ ጋር ጊዜ ማሳለፍ ፈልጋለሁ ዛሬ የእህትና የወንድም ጊዜ እንዲኖረን ፈልጋለሁ እና ከሱ ጋር እንገናኛለን ማለት ነው አንዳንድ ነገሮች ማውራት ፈልጋለሁ ከወንድሙም ጋር ልክ አይደሉም ደና አይደሉም ኤፋ ደውሎልኝ ነበር አንተ ለምን ዝም አላልክም ብዬ ኤፋን እንደውም ተቆጣሁትኝ አሁን ያለበት ሁኔታ ታውቃለህ ዝም ብለኸው ማሳለፍ ነበረብህ ብየዋለሁ ለኤፋ በቃ በነገሮች እንትን ስላለ ስለተበሳጨ ነው አብርሽ ደግሞ ለቤተሰብ እንደዛ በማድረጉ ተናዷል ተቆጥቶ ስላወራው ነው